የሄርሜላና የአብርሃም እርቅ ግን ማለት ነው ፌክ ነው ደርሰንበታል። የምር ተነጋግረው እንደመጣ ያስታውቃል ማለት ነው። እና ሰላም የኔ ውዶች እንዴት ናችሁልኝ? ሰላማችሁ ይብዛ። ያው ቪዲዮ ላይክ ማድረጋችሁን አትርሱ ውዶቼ ማለት ነው። ይገርማችኋል እኮ እውነት አሁን ተታረቁ ነው ተጣመሩ ነው ወይስ ደግሞ አሻጥር ሊሰሩ ነው የመጡት ዛሬ? እንዴ ሰው ልጅ ታርቆ እንዴት ነው ሰላሙን በአንድ ቀን ሊያደፈርስ የሚችለው? ሩታና ፍቅር ስታገኟቸው መቼም ሰላም እንደማታገኙ ታውቃላችሁ። ምንድን ነው ከዚህ ጋር መጥቶ የሚሰቃቀላችሁ? እናንተ ሁለት ማሰቢያ የሌላችሁ፣ አብርሃም ማስመሳይ፣ ሄርሜላም ደግሞ ቀውልል የሆነ ልብ ያላት ማለት ነው። እንደው ደህና ልብ የሌላት ውሃ ቢወቅጡት እንቦጭ የሆነ ነገር እኮ ነው ሄርሜላ ያላት ማለት ነው። እና ግን ቤተሰቦቼ ማለት ነው እኔ ማርያም እንምላችሁ ከሄርሜላ ላይ ትክክለኛ ፊሊንጓን አላየሁትም። ሄርሜላ የምናውቃት እንደዚህ አይደለችም። ገና አብርሃምን ከሩቅ ስታየው እናቴ እንደዚህ እንደ ጅራት ነው ምንድን ነበረ? አዎ እንደ ጅራት እየቆላት እኮ ነው የምትመጣው። እንዴ የውስጥ እግሯ ሁሉ እየሳቀ ነው የምትመጣ የነበረ። እንደው ዛሬ ግን እንደው ደርበብ እንደው ለሰስ ያለች መሰለኝ ለኔ ማለት ነው። ነው ሄርሚዬ አንቺም እያስመሰልሽ ልትንትልቴ ነው እንደሱ አስመስለሽ ገብተሽ ልሰብሪው ነው ማለት ልጎጁ ነው። እንደው ባደረግሽው በተጫወትሽበት ሙች ሄርሚዬ ማለት ነው ልብ ሰጥቶሽ እና ይሄ ልቦና ካለሽ በጣም ታድለሻል ልልሽ ፈልጌ ነው። ነገር ግን ቅድሚያ ልነግርሽ የምፈልገው ነገር ቢኖር ከአብርሃም ጋር ታረቅሽ አልታረቅሽ እኛ አይመለከተንም። እንግዲህ እኛ የተቻለንን እንደ ሴት ነግረንሻል። ግን ደግሞ ከዚህ ጋር ማድረግ የሌለብሽ ነገር አንቺ ከሄርሜላ ላይም ሆነ ከሩታ ላይ መልክ ልትሰሪ የሚገባሽ ሴት አይደለሽም። ምክንያቱም አንቺ ባልቀሚታ የሰውን ወንድ የወሰድሽ የልጅ አባትን ሰርቀሽ ለኔ ይሁን ብለሽ ሙጭጭ ያልሽ ሴት ነሽ። ይሄን ነው ልነግርሽ ምፈልግ። እንዴ እድሜ ልክሽን የምታፍሪበትን ወንድ ይዘሽ ጭራሽ ልትገለማመጭ ምናምን አማረሽ? ሄርሚዬ ተይ እንጂ ተረጋጊ፣ ረጋ በይ። መጀመሪያ አንቺ ምን ላይ ነው የተንጠለጠልኩት? በአንድ እግሬ ነው የቆምኩት ወይስ በሁለት እግሬ የሚለውን ነገር ማሰብ አለብሽ። ግን አብሶ ከሩታ ላይ መልክ ልትሰሪ አትችይም። ቢኮዝ የእሷን ባል ነው አንቺ በአይነ ፈጣጣነት ገብተሽ የወሰድሽው። ስለዚህ ከወሰድሽው እንግዲህ ከሄርሜላ ከሩታ የሚያደርስሽ ነገር የለም። ከዛው ራሱን አስችለሽ አስቀምጪው። እንደውም እባክሽን ሰሪው ሩትዬን እንዲረብሻት አንፈልግም። የምር አስረሽ ካስቀመጥሽ እውነት አንቺ ካገባሽ በጣም ጀግና ነሽ፣ ወንድ ነሽ። አግብቶሽ ከኖር አብርሃም ማለት ነው ችግሩ አይኖርም። ነገ በታትኖሽ ይሄዳል ማለት ነው። እና እኔ እየመሰለኝ ያለው ምን እንደሆነ ታውቃላችሁ ቤተሰቦቼ ማለት ነው። ማለት ነይ በቃ እኔ ተቃጥያለሁ፣ ተናድጃለሁኝ፣ ሩታና ፍቅር እናቃጥላቸው ያላት እየመሰለኝ ነው። ምክንያቱም የሆነ እንዴት ነው የድሮ ፈገግታው የድሮ ደስታዋን አይደለም ከፊቷ ላይ ያየሁት። ዝን ብላችሁ እንዲምትገምቱት ነገር አለና ማለት ነው። ሲጀመር ደግሞ አንቺ ለመሰበር ምንድን ነው እንደዚህ የሚያሯሩጥሽ? ተይ እንጂ ሰዎች ከተሰበሩበት ሁኔታ መውጣት አቅቷቸው አንቺ ጭራሽ ደግመሽ ለመሰበር ይሄን ያክል መሯሯጥሽ አብርሃምን አምነሽ። አብርሃም እኮ ማለት ነው እንኳን አይደለም እናንተ ሴቶችን አብይ አህመድን እኮ ቢያገኘው የሚያቀልጠው ሰው ነው በንግግር። እና በነገራችን ላይ አብርሃም አንተ ሰው ማቅለጥ ትችልበት አይደለ? እባክህ ዶክተር አብይን አናግርልን እንዴ ቢያንስ ሰው መግደሉን እንዲያውቀው ማለት ነው። ያው ህዝብ እየሞተ አይደለ? ማሳመን ይችላል እኮ ብዬ ነው ቤተሰብ። በአንደበቱ ሰውን መግደል ይችላል አብርሃም ታደሰ እንደሆነና። ስለዚህ ሄርሜላ ስራሽ አውጣሽ። አንቺ ግን የሰው ባል አገኘው ብለሽ እንግዲህ ፊንጥ ማለቱ ቢቀርብሽ ጥሩ ነበረ። ከሆነ ይሁን እንግዲህ እና ማለት ነው። አያቸው አብርሃም ምን አይነት ነገር እንደሚሰራባት ከሄርሜላ ላይ የኔ ፍቅር ሲል ራሱ የፌክ ምን አይነት ድራማ እየሰራባት እንደሆነ። እሺ እንደው ዛሬ ተውትና ታረቁ ተባለ፣ ሰላም ናቸው ምናምን። አሁን ከዚህ ቦታ ላይ አምጥቶ የሚያንጠለጥላቸው ሲጀመር ከታረቃችሁ እኮ ማለት ነው እናንተ የሆነ እንደለመዳችሁት ምን የለመዳችሁት አይደል እንዴ? ምን ከባለ ትዳር ውስጥ ገብተሽ ስትዋኝ የነበር ሴት ነሽ። እና ዛሬ በደስታሽ ጊዜ አንቺን የማያስደስቱ ሰዎች እርግጠኛ ነኝ ሄርሜላና ማን ነበር ሩቲና ፍቅር እንድታያቸው አትፈልጊም አይደል? ስለዚህ እንዴት በደስታሽ ቀን ሰላምሽ የሚነሳ ሰው እንዴት ታያለሽ? አንቺ እንዴት ፈቅደሽ መጣሽ ከዚህ ጋር? ለሆነ ሙድን የመጣችሁት አብሶ ደግሞ አብርሃም ማለት ነው። እና ከታረቃችሁ ለግላችሁ የእናንተ መተረቅ ለነሱ ምን ያደርግላችኋል? እንደ ማንኛውም ሰው እኮ ማለት ነው ዩቲዩብ ላይ ያዩዋችኋል እኮ። ምንም አዲስ ነገር የለውም። የእናንተ መታረቅ ነገ ልትፋቱ ማለት ነው። ሲቀጥል ስራዬ ብለህ አብርሃም ከልጅቷ ላይ ባትጫወት ጥሩ ነው። ነገር ግን ጭራሹኑ ደግሞ አብሶ የታረቃችሁ ቀን እነ ሩታና እነ ፍቅርን ጠርታችሁ ስለዚህ እኛ አንድ ሆነናል፣ እናንተ ተቃጠላችሁ አይደል? ተናደዳችሁ አይደለ?
እያልክ አፈን የምትከፍተው ማለት ነው። አንተ ልክስክስ ላንተ እኮ ስድብ አጣንልህ። እውነት ለመናገር ስድብ አጣንልህ አብርሃም ማለት ነው። ምክንያቱም ስድብ ራሱ እየገለጸ አይደለም በዚህ ሰዓት ላይ እና አሁንም ቂም በቀል አሁንም ሩታን ቂም ትበቀላለች ትላታለህ። አንተም ራሱ አሁን ያው ነህ። ሩታ እንኳን አንድም ተበቅላ አታውቅም በሚገርም ሁኔታ ቢገባ አንተ እንድትመለስ ነበርና የማስመሰል ጥግ በደስታ ቀን ዛሬ ጠርተህ ከህይወታችን ገለመሌ ደግሞ ምን ይወታላችሁና አርሲ ኩርሲ እና ወደ እንቋ ወደ ነብሯ ወደ ሩትዬ ሲሄድላችሁ ደግሞ ማለት ነው የኔ ጀግና ልክ እኮ ነው የነገረችው። እንኳን አይደለም ሩቲ ማለት ነው ፍቅርዬ ራሱ እንደው ፍቅርዬ ማለት ዛሬ ማግኝች ብልሽ ራሱ እንዴት ደስ ይለኝ ነበረ። አረካሽልኝ እኮ ማለት ነው ልክ ቄላት መስኝም ነበር አለች። አረ ፍቅርዬ እንዴ ፍቅርዬ አልገባሽም? ቄል እኮ ነች ሄርሜላ ማለት ነው። እና ምንድነው ሩቲ ማለት ነው የመጣችበት ሲጀመር ይሄን ተረት ለመስማት አይደለም። የራሷ ተናዳለች። ምክንያቱም በልጇ ምክንያት ተናዳለች ትናንትና በተሰራው ቪዲዮ። ስለዚህ እሱ ነው የላካቸው ብላ ስለምታስብ ሳይሆን ይሄን ነገር ከሱ ጋር ተማክረው ያደረጉት ነገር ነው። ብቻቸውን ምንም የሚያደርጉት ነገር ሊኖር አይችልም። ትንሽ ድምጽ አለ ቤተሰብ ከገባ ማለት ነው። ስለዚህ ስለሌላ ነገር ልታወራ ስትል ሊኮልማት ፈለገ። አንተ ማን ስለሆንክ ነው? ቀጥ ብለህ ታዳምጣታለህ። እሺ ብሎ ጆሮ ሰጥቶ አዳመጣት። ጆሮ ጠላውን የሚያነድ ነገር እናቴ ዱብ ስታረግበት ግራ ገባው እኮ አቀመሰችው ማለት ነው። ውይ እንዴት ደስ ይላል! አቤት ሩትዬ ንግግር እኮ እና እኔም እኮ ያልኩት ይሄን ነው። ከየትኛው አያት ነው ልዑል ሄዶ የሚያድገው? እንደ አባትየው ልክስክስ ያለ ጭምልቅልቅ ያለ ልጅ ሆኖ እንዲያድግ ነው ወይ ብዬ ነበር። ሩቲ ደገመችው ዛሬ ማለት ነው። እና ሩት ማን ነበር ልዑሌ እንዳንተ አይነት የተጨማለቀ ባህሪ ይዞ ማደግ የለበትም። አንተ ራሱ ባታየው ይመረጣል እውነት ለመናገር። ምክንያቱም ላይክ ይሄ ብልግና ማለት ነው ፊት ላይ ይታያል። አብርሃም ትንሽ ከፍ ሲል አሁን ልጅ ብልግና ይናየዋል ከፊት ላይ ማንም ሳይነግረው ያነበዋል። ተወራዳ እንደሆንክ ማለት ነው። እና አንተ ነህ እንጂ የመጣሁን ያደለሁም አንተ ነህ በዙሪያ ልትለቀኝ አልቻልከው ተብላል። እሱም እውነት ነው። አይተናል እኮ ደስታ ሲመጣ ባንዴ እናቴ በጢም ሳራ ልትደፋ ሄደ ስታለቃቀስ ነበር። 1 2 ቀን 3 ቀን እያሸህ ነበረ እኮ በለቅሶ ከዛ ጋር ስትጥመዘመዝ ነበረ። ያንተ ያአዞንባ ደግሞ ማለት ነው። እና ከዚህ በኋላ ሩቲ ሲጀመር ማንንም አትፈልግም። እንደው የሆነ ወንድ ከመጣ ግን ማለት ነው እንዳትነቅል አብርሃም ከዛው ካለበት ተረጋግተህ ተቀመጥና ከዚህ በኋላ ካጠገቤ እንዳትደርስ ተብሏል። ሩቲም ደግሞ ማለት ነው ይበቃሻል። ይሄን ዘንዛላ ስትከታተይ መኖር አይጠበቅብሽም። ሲቀጥል ደግሞ እኔ አሁን ቤተሰቦች የምሬን ሩታ ቀጥል እኮ ነው የምታረገኝ። በተለይ እንትናን ዳኒ ስታገኘው የፈጣሪ ያለ እንዴት እንደምናደድ ማለት ነውና ስለዚህ ማንም አፉን እየከፈተ ሲጠራሽ አንድም ቦታ መሄድ የለብሽም። አንድም ቦታ ማለት ነው። ከዚህ በኋላ አንቺንም መለጠፍ የለበትም። ለነገሩ ያው እሷ አትሰማም ሲጀመርም። አሁን እመኑኝ ነገ ፍቅርና ሩታ ወይ ራሳቸው ሊጠሯችሁ ይችላል። የምሬን ነው የምላችሁ። እንደዚህ ነው በቃ ሂዶቱ የሚቀጥለው። አሁን ዛሬ በቃ ካጠገባቸው አንደርስን ብለው ሄደዋል አይደለ? ነገ ወይ ሁለታቸው ከአንድ ላይ ሆኖ አብርሃምን ሊጠሩት ይችላሉ፣ ሊገናኙ ይችላሉ። እና ምንም መቋረጫ የለውም ልላቸው ነው። ግን ሩቲ እንዳወስና ጥቅልል ብላ ብትቀመጥ አብርሃም ጉዱ ነበር የሚፈላው። እያደነ እያሸተተ ነበር ከቤቷ የሚሄደው ማለት ነው። እና ደግሞ ከዚህ በኋላ ማለት ነው አንተ አበጋዝ ተብዬ ይሄ ጨበሬ የመሰሉ ጓደኞችን እዛው ልታስቀምጥ ይገባል። ቢያንስ ተዋስ እስኪ ሩታን አታክብራት ለልጅ ስትል ግን ማለት ነው። ማንም ጎረምሳ ከዛ ቤት መርገጥ እንደሌለበት አስረግጠ መናገር አለብህ። ጅል ለነገሩ አንተ ምን ታውቃለና ነው እዛ ውሽማን አሽኮለሌ ይበል እንጂ እና ደግሞ እየተደባበቃችሁ አትሄዱ። ምንድነው የሚያደባብቃችሁ? ይሄን ያክል ነው እንዴ ሩትዬን የምትፈሯት? የኔ ነብር እንዴት ነው ነብር የማይፈራው? እና አብርሃም ታደሰ ለትንሽ ቀን እንግዲህ በረቅረቅ ያደርጋል። አማርኛውን አሳሳተኝ እኮ ከሄርሜላ ጋር ማለት ነው። ነገሮችን ብርቅርቅ ድንቅንቅ ያደርጋቸውና ከዛ በኋላ ደግሞ አብርሃም ማለት ስልቹ ነው። በሴቶች ጉዳይ ስልቹ ስለሆነ ትንሽ ቀመስመስ ካደረገ በኋላ ደግሞ አየር ሊቀይር ብሎ ማለት ነው። አሁን አንዷን ደግሞ ሄዶ ሊቀይርባት ይችላል፣ አይታወቅም። በቃ ሞቅ ባለበት ቦታ ነው መገኘት የሚፈልገውና አብርሃም በዚህ መልኩ ተረጋግቶ ይቀመጣል። ዘበት ነው፣ ኔቨር አይሆንም። እና ዛሬ እነሱን አቃጥላለሁ፣ እነሱን አናድጄ ልካቸዋለሁ ብሎ በራሱ ጆሮ ጥራው ነዶ ቅጥልጥል
ብሎ ሄደ። ቤተሰቦች አያችሁልኝ? ቅጥል መጨረሻ ላይ እኮ ሻሹና ፈሩ እኮ። የፈራው ደግሞ አብርሃም ነው። አንዳንድ ነገር እንዳይመክሯት እንዳይሞሏት ብሎ ማለት ነው። እና ምንም የሚያርበተብት የሚያስደነግጥ ነገር የለም። አብርሃም አንተ ሀቀኛ ሰው ብትሆን ደረትህን ነፍተህ ነበር እስከ መጨረሻ የምትሰማቸው ማለት ነው። ፍቅርዬ ደግሞ ይመች። የሩትዬ መከታ ልበላት እንዴ! እንደውም ከሩታ ይልቅ እኮ ፍቅር ነው። ልክ ልኩን እንዴ! ሰውን ስታውቁት እንደዚህ ነው እስከ ጉዱ። አረ ሩትዬ እኮ አልቆርጥ ብላ ነው እንጂ ማለት ነው። እስከ ዛሬ ያደረጋትን ነገር በሙሉ ብትናገር አብርሃም ሚዲያ ላይ አይቀርብም። እመኑኝ፣ አብርሃም ማለት ሚዲያ ላይ አይቀርብም። ተሸማቆ አፍሮ በዛው ነበር የሚቀመጠው ማለት ነው። ከሷ ላይ የሰራውን ነገር በውሸት ምን እንዳሰራት ግን እንደዛ አታደርግም። ሩቲ ስነ ስርዓት ያላት ሴት ናት። እና እያንዳንድ ስነ ስርዓትሽን ይዘሽ ትቀመጫለሽ። ከዛው ሩታ ፍቅር እያልሽ እየተጎተትሽ እንዳትመጪ ሄርሜላም ሆንሽ አብርሃም ማለት ነው። እና አሁን መልሰው ይገናኛሉ። እመኑኝ መልሰው ይገናኛሉ። ታያላችሁ። 2 ቀን 3 ቀን አይቆዩም። አሁን እነዚህ ሰዎች ተመልሰው ሲገናኛሉ እንደዚህ በአንድ ቪዲዮ ሲሰሩ ታያላችሁ። የምናየው ነገር ይሆናል። እውነት አብርሃም በቃሉ ጸንቶ